አንድ ነገር ግዴታ ነው። አሁን ይህንን ክረምት መጠቀም አለብህ። በቃ 2 ወር ቀላል አይደለም። ሐምሌና ነሐሴ ከ9ኛ ክፍል ጀምሮ ምንም ላታስታውስ ትችላለህ። ረስታው ይሆናል። ብዙ ነገር ሳይገባህ አልፎ ሊሆን ይችላል። ማትስ፣ ፊዚክስ፣ ኬሚስትሪ፣ ሂስትሪ፣ ጂኦግራፊ ትምህርቱን ሁሉ ልጠላው ትችላለህ። ግን በሚገባህ መልኩ በቀላሉ ከዜሮ ጀምሮ ከስክራች ጀምሮ የሚያስጠና ብታገኝስ? ይኸውልህ ኢንትራንስ ከ9 እስከ 12 ያለውን በሙሉ የያዘ ነው። የ4 ዓመት ትምህርት ነው። 12ኛ ክፍል የምትማረው 11ኛ ላይ ይመሰረታል። 11ኛ ክፍል ያለው 10ኛ ላይ ጥገኛ ነው። 10ኛ ክፍል ያለው ደግሞ ከ9 ጀምሮ ባለው ላይ ይመሰረታል። እሺ የ9ኛ ክፍል ማትስ ሳይገባህ ካለፈ የ12ኛ ክፍል ማትስማ ሲኦል ነው የሚሆንብህ። በጣም ይከብዳል። የኬሚስትሪ መሰረትህ በትክክል ካልተስተካከለ ትምህርቱን መረዳት ሳይሆን በጭፍኑ መሸምደድ ይሆናል። ስራ ሸምዳጅ ትሆናለህ። ይሄ ደግሞ ፈተና ክፍል ልትረሳው ትችላለህ። ትልቁ ጥላትህ የ12ኛ ክፍል ትምህርት አይደለም። ማወቅ ያለብህ ነገር ትልቁ ጥላትህ የረሳኸው ወይም ሳይገባህ ያለፈው የቀድሞ ክፍሎች ዕውቀት ነው። የ9ኛ ክፍል የ10ኛ ክፍል። ለዛ ነው እኛ ሁሉንም ተማሪ ሰነፍም ጎበዝም መካከለኛም ከዜሮ ጀምሮ ነው የምናስጠና። ለምሳሌ በ2017 ብሔራዊ ፈተና ማትስ ላይ ከ60 ጥያቄ ውስጥ ይውላችሁ 19ኙ ከ9ኛ ክፍል፣ 18ቱ ከ10ኛ ክፍል ይወጣል። 10 ብቻ ከ11፣ 13ቱ ደግሞ ከ12ኛ ክፍል። ይሄ ማለት 37 ጥያቄ ከ9ኛና 10ኛ ክፍል ነው የሚወጣው። 23ቱ ደግሞ ከ11ና 12ኛ። አስቡት፣ በጥያቄ ብዛት እንኳን 9ኛና 10ኛ ክፍል ይበልጣል። እሱን በማወቅ ብቻ ከግማሽ በላይ ታመጣለህ ማለት ነው።